አካውንት ላኪ የሚል ቅሌታም እኮ ነው እሱ ብሎ ለሱ ድቁንና የሰጠው ሰው ይገርመኛል። እኔ የመጣሁት እፎይ ነው ጥፋተኛ ወይም ደግሞ ፈለገ አትናቴዎስ ነው ጥፋተኛ ለማለት አይደለም። ሁለቱም የቤተክርስቲያን ልጆች ናቸው። አንዱን መምረጥ አለበት ወይ ጌሙን መምረጥ አለበት። ጌመር ሆኖ ከዛ የሚገኘውን ነገር የተጠቀመ መኖር ይችላል። ወይ ደግሞ የወንጌል ሰባኪነትን ስራ አድርግ እንደሚለው ወንጌል የወንጌል ሰባኪነትን ስራ ያደረገ ደግሞ ወንጌልን መስበክ አለበት። እና የእናንተ ኮሜንት ሴክሽን ላይ ሪምቧ ማለት አካኪ ዘራፍ ማለት የሚያመጣው ለውጥ ስለሌለ በቻላችሁት አቅም ተረጋጉ። ጌም ቁማር ልዩነቱ ምንድነው? ሁለቱም ተመሳሳይነት አላቸው፣ ልዩነት አላቸው። በተለይ ቲክቶክ ላይ ያለው ጌም ስሙ ጌም ጨዋታ ነው፣ ተግባሩ ግን ቁማር ሆኖ ያገኘ ነው። ምክንያቱም ገንዘብ ማስያዝ፣ የሰዎችን ገንዘብ መበዝበዝ፣ የመበለቶችን ቤት እያመካኙ በወንጌል ሰበብ መበዝበዝ አለበት። እኔ ጥቅስ መጽሐፍ ቅዱስ በጣም ብዙ ጥቅስ ለጠቅስላችሁ እችላለሁ። ያው ጌም ሲባል ሌላ ነገር ሲመስላችሁ የነበራችሁ እህቶች ወንድሞች፣ ጌም ማለት ይሄ ነው። ለሌላው ጊዜ እፉ አይደለም፣ ይሄ ነው። ከምትወዱት ሰዎች ጋር ጀስት ኢንጆይ የምታደርጉበት ማለት ነው። ሰላም እንዴት አላችሁ? በመላው ዓለም የምትገኙ ወደ ዮአብ ሚዲያ ተከታታዮች እግዚአብሔር ይመስገን። እንግዲህ ዛሬ አንድ ርዕሰ ጉዳይ ይዤላችሁ መጥቻለሁ። እንግዲህ በዚህ በቲክቶክ መንደር በጣም የምናውቃቸው ወንድሞቻችን ዕቅበተ እምነት ላይ የሚሰሩ ወንድሞች እነ ፈለገ እፎይ ደግሞ በእስልምናው የሚሰሩ ወንድሞች አሉና ሰሞኑን ትንሽ ነገር ተፈጥሯል። እዚህ ውስጥ በርካታ የምንማራቸው ነገሮች አሉ። ለብዙዎች እንዲደርስ በደንብ ሼር ማድረጋችሁ ላይክ ማድረጋችሁን አትርሱ። እንግዲህ ሰሞኑን ያው በዚህ በቲክቶክ እንደምታውቁት ጌም የሚባል ነገር አለ። ያው ቅፈላ ነው የሚሉት፣ ጌም ዘመናዊ ቅፈላ ጌም የሚባል ነገር አለ። ያ ነገር ከኦርቶዶክሳውያን መምህራኖች ጋር በምን ይታያል? የኦርቶዶክስ መምህራኖች እነዚህ በዕቅበተ እምነት ላይ የሚሰሩ አካላቶች እዛ ጨዋታ ቢጫወቱ ምንድነው የሚመጣው ችግር የሚሉ ነገሮችን እና እንዲሁም ደግሞ ከፈለገና ትንሽ ከእፎይ ጋር የተፈጠረው ነገር ምንድነው የሚለውን በስፋት አጥርተን እንመለከታለን። ለምንድነው ይሄን ያቀረብኩት? ብዙዎች መናፍቃኖች አሉ፣ ሌሎች አካላቶች ጸቡን ነገሩን መንዛትና መርጨት ዝም ብለው ያልሆነ ርዕስ እየሰጡ ነገሩን ማስፋት የሚፈልጉ አካላቶች አሉ። ይሄንን ነገር በስፋት የምንመለከትበት መራግብር ነው። እስከ ፍጻሜው ድረስ አብራችሁኝ ቆዩ እያልኩኝ እስቲ አባቶቻችን የሰጡትን በተለይ በዚህ በጌሙ ሁኔታ ምንድነው የሚሉ ነገሮችን ያነሷቸውን ጥቅለል አድርገን እነሱ ያነሷቸውን ሐሳቦች ፈለገንም ታው ያሉበት ሁኔታ አለ። ስም ባይጠሩ አንዱን ምረጥ የተባለበት ሁኔታ አለ። እነዚህ ነገሮች ምንድነው የሚለውን እንከታተል። አንዱን መምረጥ አለበት ወይ ጌሙን መምረጥ አለበት። ጌመር ሆኖ ከዛ የሚገኘውን ነገር የተጠቀመ መኖር ይችላል። ወይ ደግሞ የወንጌል ሰባኪነትን ስራ አድርግ እንደሚለው ወንጌል የወንጌል ሰባኪነትን ስራ ያደረገ ደግሞ ወንጌልን መስበክ አለበት። ብርሃን ከጨለማ ህብረት የለውም። ክርስቶስ ከቤልሆር ታቦት ከጣዖት ጋር ሁሌም ህብረት የለውም። የተሰጠው ሰው እንደሚፈለግበት ወንጌል ይናገራል። ገና አልጨረስን አይደል? ገና አልጀመርን። ሳንጀምር እንደጨረስን ሆነን የሚሰማን ስሜት ልክ ስላልሆነ እኔ ከከሌ ሳንል በተለይ አገልግሎት ላይ የቤተክርስቲያን ሲምቦል ሆናችሁ የምታገለግሉ ልጆች፣ የምትዘምሩ ልጆች፣ ካፋችሁ ስለት የሆነው የእግዚአብሔር ቃል የምታወጡ አገልጋዮች በሙሉ አሁን እረፍት ማድረግ ይኖርብናል። በሃይማኖት ብትኖሩ ራሳችሁን መርምሩ ስለሚል መጽሐፍ ቆም ብለን ማሰብ መጀመር አለብን። ሁለት ሐሳብ ካለን በመንገዳችን የምንወላውል ከሆነ ከእግዚአብሔር አንዳች ነገር እንደማናገኝ ሐዋርያው ቅዱስ ያዕቆብ በመልእክቱ ነግሮናል። ስለዚህ አንዱን ምረጡ
የሚፈለገው የትኛው ነው? ለምትበልጠው ጸጋ ቅኑ ስለተባልን የሚበልጠው ጸጋ ደግሞ ወንጌል ሰባኪነትን ስራ አድርጎ መቀጠል ነው፣ መኖር ነው። በዛ ምክንያት የሚመጣውን ነገር መጠቀም ይቻላል። ይሄ ግን ባላስፈላጊ ቃላት፣ ባላስፈላጊ ጨዋታ፣ ባላስፈላጊ ህብረት የሚደረጉ ነገሮች ግን አንደኛ ዋጋ ያስከፍለናል። ሁለተኛ ከታች እኛን የሚሰሙ ብዙ ነፍሳት አሉና ኃጢአቱም ጽድቁም ይቻላል፣ ዝማሬውም ዘፈኑም ይቻላል፣ ጌሙም ወንጌል ሰባኪነቱም ይቻላል የሚሉ ያልተጻፉ ትምህርቶችን እያስተላለፍን ስለዚህ ምንም ምናሽ ሞነሙነው ነገር መኖር የለበትም። በቃ እዛ ላይ ሞገስ የሆነችን ቤተክርስቲያን ናት፣ ጌም አይደለም። እዚህ ፕላትፎርም ላይ ለሁላችን ለአገልጋዮች ሞገስ ሆናን ያለች ቤተክርስቲያን ስለሆነች በቻልነው አቅም ልናስከብራት፣ እምነቷን ልንጠብቅላት፣ ልናስጠብቅላት ይገባል እንጂ ያለውን እያፈራረስን ሌላ ልምምዶች ልናመጣባት አይደለም። እውነት ለመናገር ወደ ቤተክርስቲያን የሚመጣ ማንኛውም አገልጋይ፣ ማንኛውም ምዕመን ቤተክርስቲያን ለምታወጣው ስርዓት ሊመራ እንጂ የራሱን ሕግና ስርዓት ይዞ ሊመጣ አይደለም። ስለዚህ ይሄንን አውቀን ይሄንን አምነን እስከዛሬ ያለፈው አልፏል። መጽሐፍ አባቶቻችን እንደሚነግሩን ከትናንት ብንዘገይም ከነገ እንቀድማለን ይባላል። ነገ ልንቀድሞ ይገባል። ማንም ሰው ያጠፋል፣ ማንም ሰው ይሳሳታል። ሁላችንም እናጠፋለን፣ ሁላችንም እንሳሳታለን። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ፣ እንደ አንድ ነፍስ ነዋሪ ሆነን እንድንጓዝ ትናንትናን መርሳት፣ ነገን ለመያዝ መዘርጋት ይኖርብናል። በቃ እንተወው፣ አይጠቅመንም። ለቤተ ክርስቲያን ጥሩ ኢሜጅ አይሰጥም፣ ምስል አይሰጥም። ምዕመናንን የሚከፋፍል ህዝብን የሚከፋፍል ህዝብን ሁለት ቦታ የሚሰነጥቅ አካሄድ ስለሆነ እንዲህ ያሉትን ነገሮች በአስቸኳይ መምህራን የሆናችሁ ጌም የምትጫወቱ ልጆቻችን እንድታቆሙ በፍቅር ቃል እንጠይቃለን። ይህ ለእኔ አይደለም፣ ይህ ለመላከ ገነት አይደለም፣ ይህ ፕላትፎርሙ ላይ ላሉት ልጆች አይደለም። ለቤተ ክርስቲያን ሲባል ሊደረግ የሚገባው ነገር እና ማዳመጥ መቻል ይኖርብናል። ሰው ጥቂት ነገር እንዲናገር ብዙ እንዲያደምጥ ተጽፎለታል። አንድ አፍ ሲሰጠው፣ ሁለት ጆሮ ሲሰጠው አብዝቶ እንዲያደምጥ ጥቂት ብቻ እንዲናገር። ስለዚህ በቻልነው አቅም ለቤተ ክርስቲያን እንቅፋት ሳንሆን ለቤተ ክርስቲያን መልካም ሀሳቢዎች፣ ለትምህርት ሃይማኖቱ፣ ለስርዓቱ፣ ለትውፊቱ፣ ለቀኖናው መጠበቅ የግላችንን አስተዋጽኦ እንድናደርግ አደራ ማለት ነው የምንፈልገው። አባታችን እግዚአብሔር ይስጥልኝ። ጥሩ ርዕስ ነው የተነሳው። አስፈላጊ በሆነበት ቀን ሰዓት የተነሳ ርዕስ ነው። ይሄ ርዕስ የተነሳው ማንንም ለማጥቃት ማንንም ለመጉዳት አይደለም። የቤተ ክርስቲያንን ስርዓት ለማስጠበቅ የተደረገ ውይይት ነው። እግዚአብሔር ይባርካችሁ ስለምትሰጡት አገልግሎት፣ ስለምትሰጡት አስተያየት ሁሉ ልጆቻችን። ቅፈላ መቆም አለበት። አጥማጅነት መቆም አለበት። አሁን ድረስ ሽኮረመም የነበረው ይህንን ቶፒክ ለማንሳት እንዳልኳችሁ አመት ሊሆነኝ ነው ካሰቡት። ኢትዮጵያ ውስጥ ታውቃላችሁ፣ ስራ የነበራቸው ሰዎች ድሃ ሆነዋል። ባለሀብት የነበሩ ደህይተዋል። ችግር ደግሞ ወደ ሌብነትም ይወስዳል። እንኳን አይደለም ቁማር፣ ብዙ ነገር ያደርጋል። ያለውን ሁኔታ እረዳለሁ። ማቀውም ብዙ ነገር አለ። ልጆቹ ሊቸገሩ ይችላሉ። ከተቸገሩ መረዳዳት፣ ገንዘብ አሰባስቡልን ማለት ይቻላል። እናሰባስባለን። በምንችለው የማሰባሰብ ስራ እንሰራለን። ልጆቻችን ቸገራቸው ከተባለ የዕለት ዳቦ እንዳያጡ እናስተባብራለን። እኔ ፈቃደኛ ነኝ ለማንኛውም ሰው ለማስተባበር። ነገር ግን በጣም ጨዋ የሆኑትንና ጭምት የሆኑትን አገልግሎት ላይ ፎከስ የሚያደርጉትን ልጆችን አስወጥተን ወደ ጌም ውስጥ እንዲገቡ ጌመሮችን የምናበረታታ ከሆነ ትምህርት ሲባል የምትጠፉ ከሆነ ለበጥፎ ነገር እያበረታታ ገንዘባችሁን ከአገልግሎት ሰዎቹ እንዲወጡ እያደረጋችሁ ነው። ምናልባት ፕሮቴስታንቶችም እንደዚህ ጌመሮች የሚስቡን ከሆነ ወደዚያ ሊወስዱስ ከሆነ ወደ ቤታ እያጠመዱን እስከሆነ የወንጌል አገልግሎትን ስራ እንዳናደርግ እያደረጉን እስከሆነ እኔ አሁን ፕሮቴስታንት ብዬ ጠቅላላ ማድረግ አልፈልግም። የእኛ ልጆች እየተጫወቱ ነው። ከፕሮቴስታንትም ጨዋ የሆኑ የማይጫወቱ አሉ። እነሱን ሪስፔክት አድርገን በሁለቱም በኩል የእነሱን ጌም መጫወት ይችላሉ፣ መብታቸው ነው። ስለነሱ አይመለከተኝም። በእኛ ቤተክርስቲያን ውስጥ ግን
ቅፈላ መቆም አለበት። አጥማጅነት መቆም አለበት። እህቶቻችንን የምትዘበዙ ውስጥ ለውስጥ ማይሆን በጣም የባለጌ ቴክስት የምትደራረጉ ቅድም አንዷ ውስጥ ላይ ነበረ ስዕል ሲልኩላቸው ምን ስዕል ምን ያደርግልኛል ገንዘቡን አትልኪም ወይ የሚሉ ሁሉ አሉ ተብሏል። አሁን ይሄ በጣም ዋልጌነት ነው። እግዚአብሔር በቃ ምንም እኔ ክርስትና ስም አልሰጠውም። ሰው እኔ ከዚህ ቀደም ዩቲዩብ ሁሉ ሰርቻለሁ፣ ቪዲዮ ሰርቻለሁ። እዚሁ ላይ ዕቅበተ እምነት ላይ የምትሰሩ ልጆቻችን ቴክ ኬር፣ የምትጽፏትን ነገር ስክሪንሾት ያደርጉባችኋል። እንዴት እንደምትጽፉ ተጠንቀቁ። ነገ በውስጥ ለውስጥ ነው የተጻፈው። እዚህ ላይ ያለውን አይደለም፣ እዚህ ላይ ያለውን ሳይሆን በውስጥ በሜሴንጀር የምትጻጻፏትን ነገር ቴክ ኬር፣ መጥፎ ነገር እንዳይሆን። ለቀልድ ብላችሁ እንኳን የተናገራችሁት ከሆነ አንድ እህት አጥምዳ ስክሪንሾት አድርጋ ይኸው እንደዚህ ብሎ እኮ ጀነጀነኝ ብትላችሁ አገልግሎት ላይ እንዳታገለግሉ መሰናክል ሊሆን ስለሚችል ጥንቃቄ አድርጉ። ሹልክ ብላችሁ እንድትጠፉ ነው የሚያደርጓችሁ እና የምትጽፉትን ነገር አደገኛ ነገር ሊሆን ስለሚችል ቴክ ኬር፣ ራሳችሁን ጠብቁ። ያጠፋችኋል። ብዙ ሰው ትዝታው ሳሙኤል ከቤተክርስቲያን የጠፋው በዝሙት ምክንያት ነው። ጸረ ቤተክርስቲያን ሆኖ የተነሳው በዝሙት ምክንያት ነው። ታውቃላችሁ። ተስፋ መቁረጥ ውስጥ የገባው እምነቱን እስከ መቀየር ያደረሰው ዝሙት ነው። የሆነ ነገር አድርጋችሁ በሆነ ነገር ተይዞባችሁ የሆነ ነገር ከቤተክርስቲያን ብትጠፉ ሹልክ ብላችሁ ልትጠፉ ትችላላችሁ። ስለዚህ ጥንቃቄ አድርጉ። ለራሳችሁ ስትሉ በጣም ጥንቃቄ ብታደርጉ ጥሩ ነው ለማለት ነው። ማጠቃለያ ወንጌል የሚያስተምሩትን ጌም የማይጫወቱትን ሰፖርት አድርጉ። ጌመሮችንና ቁማርተኞችን ደግሞ አቁም በሉ። ይሄ ትክክል አይደለም በሉ። በወንጌል አሳባችሁ። እኔ ባጭሩ ምንድነው መሰላችሁ፣ ከይቅርታ ጋር ማንንም ሰው ለማመስ ሰው አይደለሁኝም። የአቋም ሰው ነኝ። ስትፈልግ ሰፖርት ማድረግ ትችላለህ፣ ስትፈልግ ደግሞ መቃወም ትችላለህ። እሱ ጉዳይ አይደለም። ከዛ ውጪ ግን ጥላቻ ላለበት ሰው ግን እመኑኝ እኔ መድኃኒት ነኝ። የመበለት ቤት አትበዝዙ፣ የድሆችን ገንዘብ አትብሉ። ለቲክቶክና ለቲክቶክ 70% የምዕመናንን ገንዘብ አትብሉ። ወንጌል እያስተማራችሁ ኢየሱስን ሙስሊምን ማርያም ታማልዳለች በል፣ የማያምኑትን ጴንጤዎችን ማርያም አማላጅ ናት በላል በል የሚል እኔ አሉ እኮ ፊታቸውን በቃሪያ የሚጫወቱ ቃሪያ የሚበሉ ሻወር የሚወስዱ ራቆታቸውን የሚሆኑ አሉ አይደል? የዓለማውያን ሰዎች ልክ ወደዚያ እየተጠጋን ነው። እና እስመ ሰብእ ለእከዩ ሃይማኖት ያለብሳ፣ ሰው ለክፋቱም ሃይማኖት ሽፋን ይሰጣል፣ ለኃጢአቱም ሃይማኖትን እንደውም እኮ የአምልኮ መልክ አላችሁ ኃይሉን ክደዋል የሚለው ይሰራል። ይሄ እና እባካችሁ እኔ ወንድሞቻችሁን አግዟቸው፣ እርዷቸው፣ በአገልግሎታቸው ሰፖርት አድርጓቸው። ጌም ግን አታጫውቷቸው። ጌም ቁማር ልዩነቱ ምንድን ነው? ሁለቱም ተመሳሳይነት አላቸው፣ ልዩነት አላቸው። በተለይ ቲክቶክ ላይ ያለው ጌም ስሙ ጌም ጨዋታ ነው፣ ተግባሩ ግን ቁማር ሆኖ ያገኘ ነው። ምክንያቱም ገንዘብ ማስያዝ፣ የሰዎችን ገንዘብ መበዝበዝ፣ የመበለቶችን ቤት እያመካኙ በወንጌል ሰበብ መበዝበዝ አለበት። እኔ መጽሐፍ ቅዱስ በጣም ብዙ ጥቅስ ልጠቅስላችሁ እችላለሁ። ስለዚህ አስተማሪ የሚሆን ሰው ጌም እየተጫወተ ሳይሆን ገንዘብ ማግኘት ያለበት ወንጌል እየሰበከ ከወንጌል የሚገባውን ማግኘት አለበት በሚለው ተስማምተናል። ኦኬ። ስለዚህ ከዛሬ ጀምራችሁ ይህንን መልእክት የምታዳምጡ ልጆቻችን እኔንም ጨምሮ ወንጌል የምንሰብክ አገልጋዮች ከሆነ ዕቅበተ እምነት ላይ የምንሰራ መምህራን የሚል ስም ይዘን ማለት መምህር ሆነን ሰዎቹ በመምህርነት የሚያውቁን በቤተ ክርስቲያን ማለያ የሚያውቁን ከሆነ በአገልጋይነት ወንጌላችሁን አስተምሩ። ትምህርት ተዘጋጁ፣ አዘጋጁ። አገልግሎታችሁ ላይ ፎከስ አድርጉ። ምዕመናን ደግሞ ጌም ለሚጫወት ሰው ገንዘብ አትስጡ፣ አቁሙ። ወንጌል ለሚያስተምሩ ሰዎች ግን ሰፖርት አድርጓቸው፣ አግዟቸው። ስልካቸውን ተቀበሉ፣ አገልግሎታቸውን። እሺ፣ እንደተመለከታችሁት ነው፣ ያው ሁላችሁም የምታውቁት ነውና በተለይ ባለፈው ከፓስተር ሶፊ ጋራ ሁለቱ የቀጠሮ ጌም ይዘው ጌም ሲያደርጉ ነበር ተጫውቶ። ያንንም ደግሞ ምንድነው በምንድነው የተጠናቀቀው? የተሸነፈው ማማዝናሽ ጋር በመሄድ ወደ 500 ለሚደርሱ አቅመ ደካሞች ምሳ የማብላት ፕሮግራም በሚል ነው የተያዘው።
የተያዘበት እቅድና ነገሩን ስንመለከተው በጣም ደስ ይላልና ያንን ነገር ለማድረግ ነው። ፓስተር ሶፊም ተሸንፏል። እንግዲህ ይሄንን ነገር ለማብላት ለመስጠት ዝግጁ ሆኖ በዚህ ነው እንትን ያለቀው። መንፈሳዊ ነገር ነው። ባይ ዘ ዌይ በዚህ በጌሙ ዓለም እንግዲህ የሚታወቅ ነው። ሻወር መውሰድ፣ ዱቄት መቀባባት፣ ቃሪያ መብላት የተለያዩ ነገሮች ነበሩ። በተለይ የፈለገ ደግሞ ብዙ ኦርቶዶክሳውያን ወጣቶች ጋር በመሄድ ቤተክርስቲያኒቷ እንዳይፈሯት፣ እንዲጠጓት፣ እንዲቀርቧት እግዚአብሔር እንደሚወዳቸው እንደሚፈልጋቸው በማስተማር ጭምር ወደ ቤተክርስቲያን ያቀረበበት ከዛ ከዱቄቱ ዓለም ወደ ዝማሬ የቀየረበት እንደሆነ ሁላችን የምናውቀው ነው። በዚህ በጌሙ ሁኔታ እሱ ምን መልስ ሰጠ የሚለውን እኒና ከአባቶቻችን ጋር እስቲ አንድ ነገር እንነጋገራለን። ያው ጌም ሲባል ሌላ ነገር ሲመስላችሁ የነበራችሁ እህቶች ወንድሞች፣ ጌም ማለት ይሄ ነው። ለሌላው ጊዜ እፉ አይደለም፣ ይሄ ነው። ከምትወዱት ሰው ጋር ጀስት ኢንጆይ የምታደርጉበት ማለት ነው። ሰዎች ስራን ይሰራሉ፣ ስራን ሰርተው ደግሞ በራሳቸው ታይም ይዝናናሉ። እና ሰዎች የሚያዝናናቸው ነገር ብቻ ከፈቃድ እግዚአብሔር አያረቃቸው እንጂ በማንኛውም አይነት ነገር ራሳቸው ማዝናናት ይችላሉ። ሰዎች በእግር ኳስ ራሳቸው ማዝናናት ይችላሉ። እግር ኳስ ኃጢአት ነው እያላችሁ ሰው የምታሸማቀቁ ሰዎች አድሙ ፕሊዝ። ሰዎች በሌሎች የስፖርት እንቅስቃሴዎች ራሳቸው ማዝናናት ይችላሉ። ሰዎች በመብላት በመጠጣት ራሳቸው ማዝናናት ይችላሉ። ይሄ መብታቸው ነው። ሰዎች በተለያዩ የስፖርት ማዘውተሪያዎች ላይ ራሳቸው ማዝናናት ይችላሉ። እንዲህ ባለ መልኩ ሰዎች ራሳቸው ማዝናናት ይችላሉና ልክ ጌም ጨዋታ ምናምን ሲባል ልክ ትልቅ ክርስቶስን የመካድ ኮንፈረንስ አስመስላችሁ ስስሩ የነበራችሁ ሰዎች እንግዲህ ለሌላው ጊዜ ጌም ማለት ይሄ ነው። ልክ እንዲህ በወዳጅነት በፍቅር በመጫወት የምናሳልፈው ታይም እንጂ ሌላ ነገር አይደለም። ለማንኛውም ይሄን ሐሳብ የምትቃወሙ ሰዎች ጭምር መታችሁ ጌማችንን ስለተከታተላችሁ በጣም ነው ማመሰግነው ለማለት ያክል ነው። ኦኬ ተቃውሞም ገጥሞሽ ነበር እንዴ? ለካስ ዲያረ በቃ እንዴት ጌም እንዴት ይሆናል ምናምን። በርግጥ በየዋህነት ነው። ብዙ ሰዎች ከክፋትም አንፃር አይደለም እንደዛ የሚሉት በየዋህነት ነው። ግን ያው ለሌላው ጊዜ አንዳንድ ነገሮችን ደግሞ ልክ እንደዚህ ስናያቸው ደስ ይላል። ለወዳጅ ነው ፈለገ አትናቴዎስ ሊያገለግል ይችላል። ፈለገ አትናቴዎስ የቅድስት ቤተክርስቲያንን ትምህርት ሊናገር ይችላል። ጋዲም እንደዛው፣ ቡረም እንደዛው፣ ናትሻም እንደዛው። ግን ደግሞ ታይም ደግሞ ስለው ልክ እንደዚህ የሚዝናኑበት ታይም ይኖራቸዋል የኔ ተወዳጆች። እና ሲዝናኑ ኃጢአት የሰሩ እንዳይመስላችሁ፣ እሺ፣ ኃጢአት የሰሩ እንዳይመስላችሁ። ይሄ ያለ ነገር ነው። እና ዛሬ መታችሁ እናንተም እንዲህ አይነት ታይምን ከኛ ጋር ስላሳለፋችሁ በጣም ነው የምናመሰግነው። በጣም ነው የምወዳችሁ። ዲያቆናት ሲሻ እንደው የሚሉት ነገር ካለ ነጋዲ ነቡራ የምትሉት ነገር ካለ እድል ስጣችሁ። ምንም ታላላቆቼ ቀደሙን ነጋዲ በእድሜ አይደለም መቼስ አንተ በምንድነው ጋዲ በምንድነው ስንት እንቁጣጣሽ የበላ ሰውዬ ታላላቆቼ ትላለህ እንዴ? ቀጥላውን ዲያቆን ይቀጥሉ ትላለህ። እሺ እሱ የሰጠውን ሰምታችኋል። ከእግዚአብሔር የማያርቅ ከሆነ እንደዚህ አይነት ነገሮች ሰዎች ኢንጆይ ያደርጋሉ፣ ይዝናናሉ ከአገልግሎትም በኋላ ከድካምም በኋላ እና ያ ነው በሌላ ነገር አትዩት የሚል ነገር አንስቷል። እንግዲህ አባቶቻችን ደግሞ አርያ ልንሆን ይገባል ነው እያሉ ያሉት። አንዱን ምረጥ የሚሉት አርያ ልንሆን ይገባል። እኛ ኦርቶዶክሳውያን ለሌሎች መምህራኖች ከተባለን ለሌሎች ሰዎች አርያ መሆን አለብን። ሁለት ነገሮች ህብረት የለም። አንዱን ነው መምረጥ ያለብን። ብርሃን ከጨለማ እንደለየን ሁሉ ይሄንንም ወይ ጌሙንና ቁማሩን መምረጥ ካልሆነ ደግሞ ስብከቱን መምረጥ የተሻለ ነው የሚሉ ነገሮችን ነው ያነሱት። እንግዲህ ይሄንን ነገር ሰዎችን የሚያሰናክል ከሆነ ቅዱስ ጳውሎስ እኮ ወንድሜ የሚሰናከል ከሆነ ስጋ መብላትም አቆማለሁ እስከማለት ደርሷል። ስለዚህ ሰዎችን የሚያሰናክልና ሰዎች በዚህ ነገር የሚሰናከሉ ከሆነ ወንድማችንም አስተምሮውን በሚገባ ስለሚያውቅ ይተወዋል የሚል እምነት አለን። እሺ ከእፎይ ጋራስ የተነሳው ነገር ምንድነው? ሰዎች በጣም እያራገቡት የሚገኘው ሌሎች ቤተ እምነቶች ያ ነገር ምንድነው? አንዳንድ ደግሞ ይቅርታ አድርጉልኝ ስህተት ሊኖር ይችላል፣ የተለያየ ነገር ሊኖር ይችላል። ግን ያን ያህል ደረጃ ወጥቶ የተናገረች አንድ ሴትም አለች። እሱን እንከታተል። እዚህ አካውንት ላኪ የሚል ቅሌታም እኮ ነው እሱ ብሎ ለሱ ድቁንና የሰጠው ሰው ይገርመኛል። ትላንት ለእፎይ ለወንድሙ ታዲያ ፍቅር ታዲያ ኦርቶዶክስ ምንድነው የምታስተምሩ? ፍቅር የሚጀምረው ከወንድም ነው ትሉ የለ እንዴ? ትላንት ለወንድሙ የሰጠው አመለካከት የቅናት መንፈስ በሌላ ስልክ እያየ ነበር። እንዲህ ያለው እፎይ
ማነሱ ፈለግ በሌላ ስልክ ያለው ፌስን ተሰበሰበለት ዛሬ እንዲህ እያለ ወይኔ ገባ እንዳለ ወይኔ የነገ ቀጠሮ ጌም ለኔ ላይ ያሰጠኝ ነው ወይኔ ዘነበለት እያለ ክርስቶስን እውነቱን መስክሮ እኮ አንተ ደግሞ ዱርዬ ዝምተኛ ነህ። ኦፍ ኮርስ እግዚአብሔር ከእውነተኛ ጎን ነው ያለው። ከዛ ኮመንት ላይ ሲጽፉለት ለአንድ ሰው ብር ይሰበሰባልና እኔ ቤቴን ዘግቼ እሱ ጋር አልሄድም። የትቢት ንግግር መጀመሪያ ቀዝቀዝ ይበል። ከትቢት የቤተክርስቲያን ሰው ዳቆን ስትሆን መቀዝቀዝ አለብህ። ኦኬ ካንታው ምን አይነት ትምህርት ነው ሰው የሚማረው? ምን አይነት ትምህርት ነው? እግዚአብሔር በእውነት እንደነዚህ አይነት ወጣቶች እየመጡ እምነታችንን እንድንጠላው ነው የሚያደርጉት። አዲስ አበባ ላይ እኮ መኪናውን እያሽከረከረ እንደ ልቡ እየተንቀሳቀሰ እፋይ እኮ እየተሰደደ ያለ ሰው እኮ እየተሰደደ ያለ ሰው ከሰውነት ጎዳና የወጣ የግድያ ሙከራ በተገኘበት እንዲገደል እንትን ያለ ለማን ብሎ ነው? እንደሱ በውስጥ ሲጀነጅን ነው አይደለም። ክርስቶስን ስለሰበከ የኔ አምላክ ይሄ ነው መጽሐፌ ያንተ ይሄ ነው ብሎ ስለተናገረ እኮ። አንተ ግን ምቀኛ ለማኝ ማለት ነው። ዛሬ ልመናከን አጧጥፋ አንተ ለማኝ አንድ አበባ አልሰጥክም። እንደውም እኔ ትንሿን ድመት ልሰጥክ ነበር። ወደ ትንሿን ድመት ሰጠዋለሁ። ምክንያቱም በኦርቶዶክስ ነው የሚጫወቱት ፕሮቴስታንትና የፕሮቴስታንት እምነትን እየተወራ ያለው የተጠመቀ ይድናል እያሉ ያሉት። እንደውም እኔ በቃ እንግዲህ በቃ አንዴ በኦርቶዶክስ እምነት ስለጀመሩ ኦርቶዶክስ መሸነፍ የለባትም እያልኩ ነው። ስንቶቻችሁ ናችሁ እንደዛ ያላችሁ? እሱ ኪሱ ለሚገባው እሱ ቁርጡን ለሚበላበት በቤተክርስቲያን መነገድ አቃቅደው ምነግርሽ እኔ ቤተክርስቲያናችንን ያረከሳችሁ ገጠር ውስጥ እየሄዳችሁ ለአባቶች ለምንም ለማያውቁ አባቶች ድንጋይ ያሸከማችሁ ቤተክርስቲያን በዳ ተይዛለች እያላችሁ የምትነግዱ ነጋዴዎች አቁሙ፣ ተቆጠቡ። በቃ የትኛው እምነት ተከታይ ነው ሲለምን የሚውለው? ቲክቶክ ላይ ኦርቶዶክስ ናቸው አብዛኛዎቹ። ጭራሽ አንድ መዝሙር ይዘምሩ ነው ኦርቶዶክሶች በድንግል ማርያም ግድ የለም በአንድ ቤት ኑሮ እግርና እግርም ይጋጫል። ይሄ ቢሆን ያው ያ ቢሆን ምናምን የምንባባላቸው ነገሮች ይኖራል። እኔ እንግዲህ ከራሴ ጓደኞች ወይም በዚህ በአገልግሎቱ ከኔ ከሚመስሉ ሰዎች ጋር በየጊዜው እንጨቃጨቃለን፣ እንጋጫለን። ይኖራል። እናንተ ታቆታላችሁ አታቆቱም ነው ልዩነቱ እንጂ ግጭቶቹ መተላለፎቹ እንዲህ ለምን አረገ እንዲህ ለምን ሆነ ይኖራል። ኖርማል ነው። እንዲህ አይነት ነገር ሲያጋጥም እኔ የሚያስፈራኝ ሁሉ ጊዜ ቢሃይንድ ያለው ነገር ትዝታው ሳሙኤል መጣ ተባለ። ትዝታው ሳሙኤል ከመምጣቱ በላይ የሚያስፈራኝ እነጌጡ ተመስገን የሚጽፉት ጽሁፍ አላቅም። የኔ ተፈጥሮ ከሆነ ግን ብዙ ጊዜ ቢሃይንድ የሚመጣ ነገር ያስፈራኛል። ደግሞ ትክክል ስለመሆነ አሁን እየነገርኳችሁ ቀይስ አባታችን ቀይስ ዲበኩሉ እንዲሁም አክሊል መካከል በቃ ፍጹም ሰላም ማይሰፍን እስኪመስል ብዙዎች ብዙ ሐሳብ ሰጣቸዋል። መጨረሻው ግን እንደምታዩት ነው። ስለዚህ ፈለገና እፎይ ባንድም አለ በሌላ ተኳርፈው እንኳን መታረቅ የሚችሉበት ጉዳይ አላቸው። ሁለቱም ስለ ወንጌል የሚሰሩ ወንድሞች ናቸው። ቢያንስ እርስ በርስ እንኳን ባያወሩ አንድ አይነት ቃል የሚያወሩበትን ጊዜ እናያለን። ይመጣል ያ ጊዜ አንድ አይነት ቃል። ስለዚህ በዚህ ሁኔታ ውስጥ ሌላ ስንጥቃት እንዳይፈጠር ጥንቃቄ እናድርግ። ክሌም አታድርጉ። አሁን ክሌም ፈለገ እንዲህ ማድረግ አልነበረበትም፣ እፎይ እንደዚህ ማድረግ አልነበረበትም። ይሄን ካልን ሂደቱ አደገኛ ነው የሚሆነው። ይሄንን እነሱ እርስ በርስ ይባባላል፣ ችግር የለው። እኔ የመጣሁት እፎይ ነው ጥፋተኛ ወይም ደግሞ ፈለገ አትናቴዎስ ነው ጥፋተኛ ለማለት አይደለም። ሁለቱም የቤተክርስቲያን ልጆች ናቸው። ሁለቱም ዕቅበተ እምነት ላይ የሚሰሩ ልጆቻችን ናቸው። ስለዚህ በየኮሜንቱ እየገባችሁ እከሌ ነው ጥፋተኛ፣ እከሌ ቅርታ ይጠይቅ፣ መጀመሪያ የጀመረው እከሌ ነው እንደዚህ ነው ማለቱን ተውት እና ሁለቱ በውስጥ መነጋገር እንግዲህ ስላልቻሉ ይመስለኛል ወደ ሚዲያ የወጣው ይሄ ነገርና በእፎይና በፈለገ አትናቴዎስ መካከል የተነሳው ጉዳይ
መስተካከል አለበት። የሚያየን ህዝብ አንድ ነውና በምዕመናኑ ዘንድ መከፋፈል እንዳይኖር አሁን አይታችሁ ከሆነ በየኮመንቱ ላይ የመከፋፈል ነገር አለና ፈለገ ነው ጥፋተኛ፣ እፎይ ነው ልክ፣ እኛ የእፎይ ልጆች ነን ምናምን። በዚህኛው ሳይድ ደግሞ ፈለገ አትናቴዎስ ነው ልክ፣ እፎይ ችግር አለበት ምናምን ትሉ እንደዚህ በመካከል እየገባችሁ የምታዋጉ ሰዎች አርፋችሁ ተቀመጡ። ሌላው ደግሞ ምንድነው በፈለገ አትናቴዎስ በኩል ልደተ ቃል እንዲሁም ሌሎቻችሁም በደንብ አድርጋችሁ ምከሩ፣ ተው ብላችሁ ገስጹ። እንዲሁም ደግሞ እፎይ በኩል በላዲዮስ እና ቃል ስጋ ሆነ እነዚህ በመሳሰላችሁ ደግሞ ታው ብላችሁ ለመምከርና ለማቀዝቀዝ ሞክሩ። በተረፈ ደግሞ ቲክቶክ ላይ የምናውቃቸው አባቶች ለምሳሌ እነ ቀሲስ ዲበኩሉ፣ እነ ቀሲስ ቴዎድሮስ፣ እነ ሊቀ ሊቃውንት ሁላችሁም ካህናት ማለት ነው በመካከል ገብታችሁ ተው ልጆቻችን ብላችሁ ተቆጡ። እፎይንም ተቆጡ፣ እንደገናም ደግሞ ፈለገ አትናቴዎስንም ተው ብላችሁ ተቆጣችሁ። ሁለቱንም በአንድ ቦታ አገናኝታችሁ አስታርቁ እና ወደ ቀደመ ምግባራቸውና ስራቸው ይመለሱ። በአንድነት ቤተክርስቲያንን ያገልግሏት። ሌሎቻችን ግን የማይመለከተን መሃል ገብተን ባንፈተፍት አሪፍ ነው። ምክንያቱም ከቻለን አንድ እንዲሆኑ እንዲስተካከል ነው እንጂ እከሌ ነው ጥፋተኛ እከሌ ነው ልክ እያልን ሳይድ አንፍጠር። ስለዚህ አባቶቻችን አስታርቋቸው። በእውነት ቴዲ ወንድማችን በጣም አስተዋይ ልጅ ነው። እግዚአብሔር በዚሁ ያስቀጥለው። አዎ በቤተ እምነት ውስጥ ስንኖር አይደለም ከዛ እግር ከእግር እንደሚጋጭ እሱም በአገልግሎት ከጓደኞቹ ጋር በጣም እንደሚጋጭ እነዚህ ሰዎች በጣም ሊጋጩና ከዚህ ደረጃ በላይ ሊደርሱ የሚችል ነገር ግን እነዚህ ሰዎች የሚያስማማቸው አንድ ነገር አለ። ካፋቸው የሚወጣው የእግዚአብሔር ቃል ተመሳሳይ ነው። የሚያጣላቸው ነገር የለም። ነገ ሊታረቁ ነገ ሊስማሙ ይችላል፣ ደግሞም ይሆናል። ከዚህ በፊት በእነ አክሊልና በቀሲስ ዲበኩሉ በኩል የተፈጠረውን ይሁት ያ ሁሉ ተደረገ። ዛሬ ግን ሁለቱ የሚያስማማቸው የእግዚአብሔር ቃል ስላለ ታርቀዋልና ይሄን ያህል ደረጃ መሄድ አያስፈልግም እባካችሁ ብሎ ምክር ሲመክር በሁለቱም ወገን ሳይሆን በስርዓት ሆኖ ሲዳኝ ተመልክተናል። በጣም ደስ ይላል። ሁለቱ አካላቶች ይታረቃሉ። እንግዲህ በመካከል የተፈጠረ ነገር ነው። ያው ለእፎይ ገንዘብ ማሰባሰቢያ በሚደረግበት ዕለት እንዴት ፈለገ የራሱን ቤት ከፍቶ ያስተምራል የሚል ነው። ፈለገ ደግሞ ሳምንታዊ ፕሮግራም አለው። አርብ እንግዲህ መልካም ወጣት በሚል በሱስ ውስጥ ያሉ በተለያየ ነገር ውስጥ ያሉ ወጣቶችን በመሰብሰብ የሚፈልጓቸውን ጥያቄዎች በመጠየቅ መልስ እየሰጠ ያማክራልና ቤተክርስቲያን እንደምትወዳቸው ወደ ቤተክርስቲያን መቅረብ እንደሚገባቸው ይገልጻል። ያን ተከትሎ ሁለቱ ተጋጭቶ ነው በዚህ መካከል ከፍተኛ ነገር የተፈጠረው። ይሄ ብዙም የሚያስኬድ አይደለም። ነገ ወንድሞቻችን እንደሚታረቁ እንደሚስማሙ እናምናለን። በመካከል አባቶች አሉ ገብተው ያስታርቃሉና ብዙዎች ይሄንን የምትነዙት እንደ አጀንዳ አገኘን ብላችሁ የምትነዙ አካላቶች ከድርጊታችሁ እንድትቆጠቡ ነው እኔ ምለው። ለምን መንፈሳዊ አገልግሎት በመናገለግልበት ሰዓት እንግዲህ ዲያብሎስ አያርፍምና በመካከል ገብቶ ያንን ሊያስቆም የሚፈልግ አካል አለ። እነዚህ ወንድሞች ግን ይህንን ነገር በፍጹም አያቆሙምና ይታረቃሉ፣ ሰላም ይፈጠራል ብለን ተስፋ እናደርጋለን። ደግሞ ሙሉ እምነትም አለንና ሌሎችን ከዚህ ድርጊት ተቆጠቡ ለማለት ነው። እስቲ በመጨረሻ አንድ ምክር ሰምተን እንምጣ። ሶስት ሰዎች በመድኃኔዓለም ፊት ለፊት ኃጢአት ሰርተው ሊፈረድባቸው ቆሙ። በመድኃኔዓለም ፊት ለፊት የቆሙት እርቃናቸውን ነው። በጎ ምግባር የላቸውም ነበር። ኃጢአት ሰርተዋል፣ ንስሐ አልገቡም፣ ስጋውና ደሙን አልተቀበሉም። በዓለም በተድላና በደስታ ብቻ ነው የኖሩት። ሞትሰ ግብተ ይመጽእ ከመሰራቂ፣ ሌባ በየትኛው ሰዓት እንደሚመጣ እንደማናውቀው ሌባ ነው። ሞት ሌባ ተብሏል። ድንገት ተጠሩና በመድኃኔዓለም ፊት ሶስት ሰዎች ቆሙ። እናንተ ቤተ ክርስቲያንን ያልሰማችሁ፣ መምህራንን የናቃችሁ፣ መጻሕፍትን ያቃለላችሁ፣ ከንስሐ ይልቅ ዓለም ውስጥ ያለውን ተድላ ደስታ የመረጣችሁ አላውቃችሁም። ሁሩ ምኔ ከእኔ ሂዱልኝ፣ ወግዱልኝ። ለሰይጣንና ለመልእክተኞቹ የተዘጋጀውን ገሃነም ትወርሳላችሁ። ወደ ሲኦል ሂዱ አላቸው መድኃኔዓለም።
አንደኛው ነፍስ የሲኦልን ደጅ ከፊት ያይ እሳቱ አይጠፋም ትሉ አንቀላፋም ወደዛ ውስጥ እንዴት ሆኜ ነው ምገባው እያለ እያነባ እያለቀሰ ምን አለ ቤተክርስቲያንን በሰማት ምን አለ መምህራንን በሰማ ምን አለ መጻሕፍትን በሰማ እያለ እየተጸጸተ ተፈርዶበታልና ወደ ሲኦል ጉዞ ማድረግ ጀመረ። መድኃኔዓለም ግን በዙፋን ሆኖ ያየው ነበር ይሄን በምሕረቱ። ሁለተኛዋ ነፍስ አንቺ ሚጂ አለ። ሁለተኛዋ ነፍስ ግን ወደ መሬት ጎንበስ ብላ መሬቱን እያየች እንባዋን እርግፍ እያደረገች መሄድ ጀመረች። ሶስተኛዋም ነፍስ ተፈረደባት። አንቺ ሚጂ ወደ ሲኦል አላት መድኃኔዓለም። እሷ ደግሞ የሲኦልን በር አላየችም፣ መሬትም አላየችም። ወደ ኋላ ዞራ መድኃኔዓለምን እያየች እያለቀሰች መሄድ ጀመረች። ሶስቱም የሲኦል ደጅ ላይ ሲደርሱ መድኃኔዓለም ቁሙ አላቸው። መከራውን ያቆምልህ። ተጠየቁ አላቸው። ምን ተገበርኪ? ተጠየቂ። አይቴ ነበርኪ? የት ነበርክ? ምን ሰራክ? ጥያቄ ጠየቀ። ከማን ብሔር ነበርሽ አይልም። ምንኛ ቋንቋ ስትናገር ቆየሽ አይልሽ። የሥራ ፖዚሽን ምንድነው አይልም። ተምራል አልተማርክም አይልም። ምን ሰራክ ይላል። የት ነበርክ ይላል መድኃኔዓለም። ከዛ በኋላ ተጠየቁ። እሺ መድኃኔዓለም እንጠየቃለን። አንቺ ወደ ሲኦል ሂጂ ስልሽ የሲኦል በሩ ለምንድን ነው ያየሽው አላት። እሳቱ አይጠፋም። እንዴት እችለዋለሁ ይሄንን እሳት? ስለ ኃጢአቴ በቃ እያለቀስኩኝ እንዴት ነው መሆነው እዚህ እሳት ውስጥ እያልኩ ያንን እሳት እያየሁ ነው የሄድኩት አለች። ሁለተኛዋ ተጠየቂ። ለምንድን ነው መሬት ያየሽው አላት። በራሴ አፍሬ አለች። በሉ እስቲ ምንም ያኮራ ስራ አለን ደግሞ በራሴ አፍሬ በሉ። አዎ በራሴ አፍሬ ምን አለ መምህራንን በሰማው ቤተክርስቲያንን መጻሕፍትን ባላቃለልኩ ንስሐ በገባው ብዬ በራሴ አፍሬ መድኃኔዓለም አለች። ሶስተኛዋ ተጠየቂ። ለምንድን ነው ዞረሽ ወደ ኋላ እያየሽ ሄድሽው አላት። መሐሪ ነህ ብዬ አለች። ጨክነ ለእሳት አሰጠኝም ብዬ አዛኝ ነህ ብዬ ርሩ ነህ ብዬ አንተን እያየው አለች። መድኃኔዓለምም ምሕረት አድርጌላችኋለሁ። የተዋሕዶ ልጆች የኦርቶዶክስ ተዋሕዶ ቤተሰቦች ምዕመናን ለወንጌል እንግዳ አይደለንም። ወንጌልን ኑረን የምናሳይነን እንጂ ወንጌል የምንነገረን አይደለንም። በእውነቱ ቤተ ክርስቲያን ወንጌልን በኑሮ የምታሳይናት ከመናገር በላይ ቅዱስ ጳውሎስ ስለሰማችሁት የምትድኑ አይምሰላችሁ ስለሰራችሁት ነው እንጂ እንዳለ ሌላው ወንጌልን እየተናገረ ወንጌል ሰበኩ ይላል። ለዚያውም የግሉን ወንጌል ነው ወደማይታወቅ ወደ ልዩ ወንጌል ይወስዷቸዋል ቅዱስ ጳውሎስ። ወንጌል ወደ አይደለ ወንጌል በወንጌል ልክ በክርስቶስ ስም የሚመጣ ሐሰተኛ ክርስቶስ እንዳለ በወንጌል ስም የሚመጣ ሐሰተኛ ወንጌል አለ። ስለዚህ እናንተ ምዕመናን የኤፌሶን ሰዎች ወንጌልን እናንተ ከሐዋርያት ተምራችኋልና የወንጌል እንግዶች አይደላችሁም። ለወንጌል እናንተ እንግዳ አይደላችሁም። ሌላ ሰው ወንጌል ሊሰብካችሁ አያስፈልግም። የጴጥሮስ የጳውሎስ የሐዋርያት የወንጌላቸው ልጆች ናቸው ማለት ነው። እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም ደግሞ በሃይማኖታችን ጸንተን ስጋውንና ደሙን ተቀብለን የመንግስት ወራሾች ለመሆን ያብቃን። በሌላ መርሐ ግብር እስክንገናኝ እጅግ አከብራችኋለሁ። ቸርን ሰንብት።